እንዴት ነው? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? አረ አይገባም እንዴ? የልብ በሽታ ተብሏል። የሰማው ነገርም ቀላል አይደለም። ለሱ በጣም የሚከብድ ነገር ነው። አዎ እንዴት ላስረዳክ? በጣም ከባድ ነው። አባቴ ላይ ያደረሰችውም ነገር ቀላል የሚባል አይደለም። አባቴ ትልቅ ነገር ነው ማለት በጣም ስለለመደብኝ ነው እናቴም የምላት። እናት አይገባትም ማለት አንዳንድ ሰው ስለወለደ ብቻ እናት አይደለም። ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እንደምን ሰምታችኋል? እንደምን ቆይታችኋል? እኔ በጣም ደህና ነኝ። ውድ ቤተሰቦች እንግዲህ ያው ሰሞኑን ያለንበትን ሁኔታ ታውቃላችሁ። እንግዲህ ከፍተኛ ስራዎችን እየሰራን እንገኛለን። እንግዲህ ያው እንደምታስታውሱት ከሆነ በርካታ ጉዳዮችን በአቶ አክሊሉ ጉዳይ ላይ እየተከታተልን እየሰራን እንገኛለን። በቅርቡም ደግሞ ያው አቶ በላይም ወደ እንግዲህ እስር ቤት ገብቷል። ይህም አስደሳች ዜና ነው ለኛ። እንግዲህ የያዙትንም ንብረት የያዙትንም ፕሮጀክት ከጅምሩ ለማስቀረት ደግሞ በርካታ ስራዎችን እየሰራን ያለ ነው። በዛም ጉዳይ ላይ እንግዲህ ብዙ ነገሮችን ነግራችኋለሁ፣ እመለሳለሁኝ። ውድ ቤተሰቦች እንግዲህ ዛሬ ያው በመግቢያ ፕሮግራም ላይ ቅድሚያ ማሳሰብ የምፈልገው ነገር አለ። ምንድነው ካላችሁኝ ለምንድን ነው እንግዲህ ቻናላችንን ሰብስክራይብ ያላረጋችሁ ያላችሁት የሚለውን ጥያቄ መጠየቅ ፈልጋለሁ። ቤተሰቦች ቪዲዮአችንን ትመለከታላችሁ፣ ግን ደግሞ ሰብስክራይባችን እየጨመረ አይደለምና ይሄ ምክንያት ምንድነው ብዬ ጠይቃችኋለሁኝ። እንግዲህ ጥያቄን ደግሞ የምትመልሱልኝ ሰብስክራይብ በማድረግ ነውና እባካችሁ እስቲ ውድ ቤተሰቦች አሁኑኑ ሰብስክራይብ በማድረግ ያው ሰሞኑን ደግሞ ያስኩት ቻሌንጅ አለ 100K መግባት አለብን ብዬ አስቤያለሁኝ። ስለዚህ 100,000 እንድንገባ እያንዳንዳችሁ ሼር በማድረግ ኮሜንት ላይም ደግሞ 100,000 እያላችሁ እየጻፋችሁ ሰብስክራይብ የሚያደርጋችሁ እንድትከተሉኝ እፈልጋለሁኝ። ውድ ቤተሰቦች እንግዲህ ያው ዛሬ ወደ እናንተ በመግቢያ ይዤ የመጣሁት ዜና አለ። የሚያስደስት ዜና ነው። ይሄ ምንድነው ካላችሁኝ ዛሬ ወደ ገነት ቤት እንግዲህ አመራለሁኝ። ገነትን እንግዲህ ታስታውሳታላችሁ። ያው ከአባቷ ጋር በርካታ ጊዜ መጥቼ ጠይቂያታለሁኝ። አባቷ እጅግ በጣም ጉዳት የደረሰበት ሰው ነበረ። ባለቤቱም ከከዳችሁ በኋላ እንግዲህ ብዙ ነገሮችን አጥቶ ለህመም ተዳርጎም የነበረ ግለሰብ ነበርና እስቲ ገነትን ዛሬ መጥቼ ልጠይቃት አስቤያለሁኝ። ልጠይቃትም ያሰብኩበት ምክንያት በነገራችን ላይ ከአንድ ቦታ ስልክ ተደወለልኝ። ያ ቦታ ደግሞ የተደወለልኝ ቦታ ለገነት ትልቅ ስጦታ አለ፣ ሰርፕራይዝ አለ የሚል ዜና ነው የተነገረኝ። ስለዚህ የዚህን ዜና ጉዳይ ምን እንደሆነ ቦታው ላይ ደርሼ ገኒንም ደግሞ ይዣት ሄጄ ያለውን ነገር ወደ እናንተ የማሳያችሁና የማቀርብላችሁ ይሆናል። ውድ ቤተሰቦች እስከ መጨረሻው ድረስ ተከታተሉኝ። እንድትከታተሉኝም ደግሞ በፍቅርና ያው በደስታ ጋብዛችኋለሁ ማለት ነው። ስለዚህ ወደ ገነት ቤት እንግባ። ተከተሉኝ። መልካም ቆይታ ይመላችሁ። ቤቶች ገኒ እንዴት ነው? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? አለሁልሽ። ኧረ ችግር የለውም። እንዴት ነሽ? እግዚአብሔር ይመስገን። ሰላም። አዎ እንግዲህ ምን መከታተላችን እኮ ግድ ነው ታውቂያለሽ። ያንዳንዱን ነገር አዎ እየመጣን መጠይቅ አለው። እግዚአብሔር ይመስገን። ደህና ነሽ? እንዴት ነው? ምን እየሰራሽ ነው? በእናትሽ ታዲያ ምን ነው ላግዝ? አንተ ብትካጥም በላይ አግዘኸኛል በእውነት። ችግር የለውም። አይ ማገዝ ካለብኝ ከይ ስራ እንዳላስፈታሽ። ያው የኛ ነገር እንግዲህ ይታወቃል። ያው ክትትል የሚያደርግን ስለነበረ ያው በዛ ጉዳይም አንዳንድ ነገሮችን ላወራሽ ፈልጌ ነው ዛሬ የመጣሁት። ምን አይነት ጉዳይ? እስቲ ምን አዲስ ነገር መጣሽ? አዲስ ነገር ትነግሪኛለሽ? እንዳባቴ እንዳልሆን እየፈራሁ ነው። ያው አይ ለቤተሰቦቻችንም የግዴታ ያው ስለ አባትሽም ሁኔታ ስለ አንቺም የተከታተልን ስለሆነ ስለሱ አንዳንድ ነገሮች ያው ለተመልካቾቻችን ማቅረብ ይኖርብናል። ለዛ ነው የመጣሁት። ስለዚህ ሄደን እንድናየው ነው ወይስ? አይ እዛ እንሄድም፣ ሆስፒታል አንሄድም። እቤት እንግባና አንዳንድ ነገሮችን አውርተን ከዛ በኋላ ያው ቀጣይም ደግሞ ምን ይሆናል። አንተ ብለከኝ አረና። እሺ እንዳትቸገሪ ግን አደራ። በእውነት ምንም አልፈልግም። በቃ እንድናወራ። እሺ ተከታተል። ውድ ቤተሰቦች እንግዲህ ያው አሁን ወደ ውስጥ ገብተናል።
ገኒም ደግሞ ስላለችበት ሁኔታ የተወሰነ ጥያቄዎችን እንግዲህ ልጠይቃት ነው የመጣሁት። ከዛ በተጨማሪም ደግሞ ያው ቅድም እንዳወራኋችሁ ያለውን ነገር ደግሞ እስቲ ለእሷም የተወሰነ ነገር ለመግለጽ ነው ዛሬ የመጣሁት። ያው ሰሞኑን ተገናኝተን አናውቅም። እኛም የያዝነው ስራ ስለነበረ በዛ ጉዳይ ላይ ተጠምደናል። ገኒም ደግሞ እስቲ ስላለችበት ሁኔታ ከአባቷ ጋርም ደግሞ ምን አይነት ሁኔታ ላይ እንዳሉ ያው ማወቅ የምትፈልጉ ይመስለኛል እንግዲህ ውድ ቤተሰቦች። ስለዛም ያው አንዳንድ ጥያቄዎችን እጠይቃታለሁኝ። ገኒ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። አለን ይመስገን። እንግዲህ ያው ትንሽ ቆየን ከተገናኘን አይደለ? ትንሽ ቆይተን ጠፋችሁ እናንተ። አዎ ጠፋን። ያንቺ ጉዳይ እንግዲህ እኛ ስቱዲዮ ከደረሰ ጊዜ ጀምሮ ያው አላረፍንም። በርካታ ጉዳዮችን እየሰራን ነበረ የነበረው። የእናንተ ህይወት መጎሳቆል ምክንያቱም በቃ የእናንተ ህይወት መነሻ በማድረግ ብዙ ታሪኮችን ያገኘናል ከእናንተ በኋላ ማለት ነው። ብዙ ወንጀለኞችንም አጋልጠናል። ያው ዋናው ደግሞ ተፈላጊው አቶ አክሊሉ ነው። አቶ አክሊሉንም ለማግኘት ደግሞ ትልቅ ውጣ ውረድ ላይ ነው የምንገኘው። በጣም በርካታ ነገሮች ተፈጥረዋል። እንግዲህ ምናልባት ተመልክተሽ ይሆናል ቻናሉንም አይደለ? አዎ ከታተላለሁ። ሁሉንም ነገር እያየሁኝ ነው። እንግዲህ ያው ችግራችሁ አድርጋችሁ እስካሁን እኔ ምንም ቃል የለኝም ለእናንተ። ታውቃለህ ሁሌም ነው ምልክ። አመሰግናለሁ። እንግዲህ ያው ግን ያለውን ነገር እኛ እያንዳንዱን ነገር እናውቃለን እንከታተላለንም። ግን ደግሞ ተመልካቾቻችን የግዴታ ማወቅ ስላለባቸው በምን ሁኔታ ላይ ነው ያለሽው አንቺ አሁን? ስላንቺ እንግዲህ ከዛ ጊዜ በኋላ በጣም ከባድ ሁኔታ ላይ ነን ያለ ነው። አባቴም እናንተ እያላችሁ ነበር የታመመውና የልብ በሽታ እንትን ተብሏል። የሰማው ነገርም ቀላል አይደለም። ለሱ በጣም የሚከብድ ነገር ነው። አዎ ልክ ነሽ። እስቲ እንደው ለተመልካቾችም ለማስታወስ ስለፈለኩኝ ነው። ያው እንግዲህ አባቷም የገነት አባት የሰማውን ዜና እንግዲህ ከዚህ በፊት ተመልክታችሁ ከሆነ ውድ ቤተሰቦች ታውቃላችሁ። ትንሽ ያው ያሳደጋት ልጁ እንግዲህ ያው እንደ አባት ሆኖ ከአባትም በላይ ሆኖ እንደ እናትም ሆኖ ነው እንግዲህ ያሳደጋት። ገኒም ስለሱ በደንብ ብዙ ነገር ነግራናለች ስለ አባቷ። በጣም መልካም ሰው ናቸው አባቷ። ለልጃቸው እንግዲህ የኖሩ ሰው ናቸው። ብዙ ነገርን ደብቀዋል። ገነትም ደግሞ ያኔ ተጠርጥራ እስር ቤትን በታሰረች ጊዜ ማወቅ የለባትም ስለ እናቷ ብለው ያው የገነት እናት እንግዲህ ተሰውራ ነበረ በሰዓቱ። ጮኛዬ ካለችውም ግለሰብ ጋር ደግሞ እንደታየችም አንዳንድ ጥቆማዎችም እኛ ጋርም ደርሰው ነበርና በአጠቃላይ ብቻ የገነት አባት እንግዲህ ይህንን ሁሉ ነገር ራሳቸው ተሸክመው ሲታመሙ የነበሩ ሰው ናቸው። እንግዲህ የገነትንም እናት ካገኘን በኋላ ደግሞ እያንዳንዱን ነገር ከጠየቅን በኋላ ያው ከወንጀለኞች ጋር ግንኙነት እንዳላትም ደርሰንበት ነበረ በሰዓቱ። ከዛ በኋላ ግን ያው ለፍቅሬ ስል ነው እኔ አለችን፣ ለፍቅረኛ ስል ነው። ከዛም በተጨማሪ ደግሞ ገነት እንግዲህ የገነት አባቷ እንዳልሆነ ነው የነገረችን። ይህንን ነገር እንግዲህ የገነት አባት ሲሰሙ እጅግ በጣም ነው ያዘኑት፣ ልባቸውም የተሰበረውና እሱ ጉዳይ ይመስለኛል ትንሽ ለተመልካቾቻችን ለማስታወስ ብዬ ነው። ገኒ ራሱ ነው አባቴ ሆስፒታል ከዛ ቀን በኋላ ገብቷል። እስካሁን አልወጣም። ሰው አልጋ ይዟል። እንዴት ነው ከባድም መካከል ላይ ነው ብቻ ያለው። ከባድ የሚባልም ነው። ከዚህ የሆነ ሰዓት ላይ ደግሞ ደህና ይሆናል። የሆነ ሰዓት ላይ ደህና ነው ስትለው ደግሞ ታሞ ታገኘዋለህ። እና ያው እኔ ነኝ ያለሁት እዛም እየዋልኩም እያደርኩ አሁን ራሱ ልብስ ላመጣ ልወስድ ነው የመጣሁት ወደ ቤት። በጣም ከባድ ነበር ነው። ከባድ ሁኔታ ላይ ነው ያለ ነው። በጣም አባቴ እንዴት ነው አሁን ምንም ነገር መስማት የለበትም። ዶክተሮቹ እንዳሉኝ ከሆነ ስለ እናቴም ስለምን በቃ እዚህ ስላስደነገጠውም ነገር በቃ ብቻ ምንም እሱን ሊያስደነግጠው የሚችል አይነት ነገር መስማት የለበትም ተብያለሁ። እና በጣም ላወራው ፈልጌ ነበረ ስለ እናቴ። እንዴት በቃ ማለት ነገሮቹን ዲቴል ማወቅ ፈልግ ነበር። ግን ያው እሱ እስከሚሻለው ነገሮችን ጸጥ ብያለሁ። ብቻ ከባድ ነው ያሳለፍነው ነገር። ለነገሩ ለሱ ብቻ አይደለም ለኔም ከባድ ነው። ታውቃለህ እናቴ ያን ሁሉ በደል አድርሳብኝ እንዴት ላስረዳክ? በጣም ከባድ ነው።
አባቴ ላይ ያደረሰችውም ነገር ቀላል የሚባል አይደለም። ያው እኔ ሳይገባኝ ቀርቶ አይደለም ግን በነገርሽ ላይ እንደው ለተመልካቾቻችን ያለውን ነገር ለማሳወቅ ያክል እንጂ ስሜት የሚጎዳ እንደሆነ አውቃለሁ። ማለት በጣም ስለለመደብኝ ነው እናቴም የምላት። እናት አይገባትም ማለት አንዳንድ ሰው ስለወለደ ብቻ እናት አይደለም እና ከባድ ነው፣ በጣም ከባድ ነው። አባቴ ላይ ያደረሰችው ጉዳት ደግሞ እኔ ላይ ካደረገችው ነገር ይበልጥ ጎድቶኛል። ይዋሱ ነው ማለት ፍቅሩን ብሎ ነው የተቀመጠው፣ ያልከሰሳት ሀብቴን ንብረቴን ያላለው ምንም ቢሆን የልጄ እናት ናት ብሎ ነበርና ጭራሽ እሷ ይሄን ያህል አመት ላይ ስትጫወትበት ነው የከረመችው። እና እኔ እንደሱ አይነት ሰው አላውቅም። እኔ እንጃ ምንም ነገር ያንሳታል፣ ምንም አይነት ህመም፣ ምንም አይነት እኛን ከጎዳቸው አንጻር እኔ አላውቅም ምን እንደሚገባት። አንደኛ ያው ምናልባት ውድ ቤተሰቦች ገኒ እንግዲህ ከዚህ ቀደም ለእናቷ የነበራት አመለካከት ነው ትልቁን ነገር እንግዲህ አስቸጋሪ የሚያደርግባት። ምክንያቱም እሷ ጓደኛዋም የነገረቻትን ነገር እንደማትቀበል እና እናቴ በቃ ወዳ አይደለም ነገሮች ውስጥ የገባችው የሚል አመለካከት እንዳላት ነው የምናውቀው። እና ያው አባቷ ደግሞ ብዙ ነገሮችን ተሸክመው ስለነበረ የደበቋትም ነገር ምክንያቱም ጥላቻ እንዳይፈጠር በሚል የደበቋትም ነገር ስለነበረ ለእሳቸውም ከባድ ህመም ነው ማለት ለመቀበል ነገሩ በጣም ከባድ ነው። አንቺ ጋር ደግሞ ሁለት ማንነት ነው ትንሽ ግራ ያጋባሽ። እስቲ እንደው ምናልባት ጥያቄ ግር ሊልሽ ይችላል፣ ተገቢም ላይሆን ይችላል፣ አላቅም፣ ይቅርታ። ስለ እውነተኛው አባትሽስ ምንድን ነው የሚሰማሽ? ምንም አይሰማኝም ማለት ምን ሊሰማኝ ይችላል? አንዲት ጤነኛ ያልሆነች ሴትዮ መታ አባትሽ አይደለም አባትሽ ሌላ ነው ብላኝ ስለሄደች አባቴ ማን ነው ብዬ መጠየቅ እንትን ፍላጎት የለኝም። አላቅም ለእኔ አባቴ በቃ እስከ ዛሬም ከልጅነት ጀምሮ ማቀው አፌን የፈታሁበት እጄን ይዞ መንገድ ያስተማረኝ እሱ ነው የኔ አባትና እኔ ሌላ አባት የለኝም። ወለደኝም አልወለደኝም ለእኔ ምንም ልዩነት የለውም። እና ከባድ ነው ማለት እሷ እንደፈለገች መሆን ትችላለች ከምታፈቅረው ሰው ጋር አብራ እንደፈለገች መሆን ትችላለች። እኔ ግን ያው ምናልባት እድሉንም አታገኝም ምክንያቱም በሰሩት ስራ ምክንያት ያው ህግ ቅጣታቸውን ለማግኘት አሁንም እስር ቤት ነው ያሉት። እንግዲህ አስፈላጊ የሆነ በቀጠሮ ነገሮች ተጣርተው አስፈላጊ የሆነ ቅጣት ይደረግላቸዋል። ታርመው ደግሞ መልካም ዜጋ ሆነው ለሀገራቸው የሚጠቅሙበት ሁኔታ ካለ ከዚህ በኋላ ምናልባት እንግዲህ ህግ የሚመለከተው ጉዳይ ነው። እዚህ ነገር ውስጥ አልቃ አንገባም። ካለ ምናልባት ለወደፊቱ የምንደርስበት መረጃ ካለ ወደ እናንተ ማምጣት እንፈልጋለን። ምክንያቱም ሰው በህይወት ውስጥ ሁልጊዜም ያው ጥፋት መስራቱ ልማት እንደሚሰራው ጥፋት መስራቱ የማይቀር ጉዳይ ነው። ራሱን እስከወደደ ድረስ ሰዎችን ደግሞ የማይጎዳበት ምንም ምክንያት የለም። እንግዲህ እንደተመለከትነው ሁለቱም ራስ ወዳድ ስለነበሩ ነው አባትንም አንቺንም ለሀዘን ዳርገው እንግዲህ የራሳቸውን ፍላጎት ሲያሟሉ ሲያሳኩ የነበረውና እንደተመለከታችሁት ነው። አሳዛኝ ታሪክ ነበር የተፈጠረው። እንግዲህ ያው ገኒ ዛሬ ያው እንደ በፊቱ ልጠይቅሽ ብቻ አይደለም የመጣሁት። ዋናው ጉዳይ የመጣሁበትን ነገር አልነገርኩሽም በነገርሽ ላይ አይደል? ያው እኔ ደግሞ ልጠይቀኝ ነው መሰለኝ። ኦኬ አባቴ ጋር እንድንሄድ ነው አይደለም? እስቲ አባትሽ ጋርም አንሄድም። ዛሬ ለየት ያለ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ከዚህ ቀደምም አባቷን ያው ለማስታመም ደጋግመን እንመጣ ነበርና እስካሁን ካሉት ነገሮች ደግሞ ለየት የሚል ጥሩ ዜና እየሰማሁ ነው። ምንድነው? ምን አይነት ዜና? እንግዲህ ያው የአባትሽን ንብረት በተቻለ መጠን ለማስመለስ ጥረት እያደረግን ያለ ነው። በእጃችንም የገቡ ንብረቶች አሉ የተቆጣጠርናቸው። ከዛ ውጭ ደግሞ ከኛ እጅም ውጭ ሆነው የተፈጠሩ ነገሮች ነበሩ። እሱን ለማጣራት እየሞከርን ነው። በተቻለን አቅም ግን ከህግ አካላቶች ጋር በጋራ በመሆን ንብረቱን እያስመለስን ያለንና የጠፋው ጠፍቶ ግን አንዳንዴ ደግሞ ፈጣሪ ባላሰብነው መንገድ የሚክስበት አጋጣሚ አለ። በጣም በጣም ያው እኛም ሀብቱን ብለን አይደለም እሱ አንዴ ይሄዳል ነገር ነው። እግዚአብሔር ፍቃዱ ከሆነ አባቴን ጤና ይመልስልኝ እንጂ ይህንን ሀብት ሰርተን እናመጣዋለን። እንግዲህ ያው ግን ባለን ክትትል ባለን
ስራ አማካኝነት ከዚህ በፊት የአባትሽን ንብረት ወርሰውት ነበረ። እያንዳንዱን መረጃ ያው በእጃችን ካስገባን ጊዜ ጀምሮ የመኪና ሊብሬው፣ የአይሱዙ መኪና ሊብሬው፣ የቤቱም ሁኔታ፣ የካርታ ሁኔታ አለ እና ሌሎችም ደግሞ ሀብቶችን በአጠቃላይ በህጋዊ ጉዳይ ተይዘዋል። በዛም ደግሞ ክትትል እያደረግንባቸው ነው ያለው። እንግዲህ በቅርብ ጊዜ ወደ አባትሽ እንደሚመለሱ እንግዲህ ላረጋግጥልሽ እፈልጋለሁ። አዎ እንግዲህ ከእግዚአብሔር ጋር ተስፋ አለኝ። እኔ ምን እንትን ማለት እንዲህ ነው ብለው መወሰን አይቻልም። ምን እንደሚወሰን ፍርድ ቤት ስለማለቅ አይ ያው አስፈላጊ የሆነ ነገር እኛ ጋር በእኛ በኩል ምንም ችግር የለውም። ማስረጃዎችም ስላሉን ንብረታችሁ ያው ንብረትሽ ነው። ምክንያቱም አንቺ አውቃለሁ አንቺ አሁን በዚህ ሰዓት ላይ እያሰብሽ ያለሽው ስለ አባትሽ ጤና ነው ነግረሽኛል። ሰው በቃ ስለ ንብረቶቹ ጉዳይ ምናምን በመሀል ለአንዳንድ ጥያቄዎች ምናምን ፈልጌ ሳናግርሽ አሁን አባቴ ጤንነትን እየተከታተልኩ ነው ያለሁት ትይኝ ነበርና ለእኔ በጣም ከባድ ነበር እውነቱን የምነግርሽ። አንቺን ማውራት አውቃለሁ ከጤና በላይ ምንም ሀብት የለም፣ ምንም የሚያሳስብ ነገር የለም። እሱ እንደሚያስጨንሽ አውቃለሁ። ግን ደግሞ ያው ይገባሻል፣ ያጣሽውን ነገር ማግኘት ግዴታ አለብሽ። እንግዲህ ከዛ በተጨማሪ ደግሞ ዛሬ እንደነገርኩሽ ቅድም የደረሰኝ አንድ መልካም ዜና አለ። ምንድን ነው የሚለውን ጥያቄ እንግዲህ አሁን አልመልስልሽም። ስለዚህ ምንድነው አሁን ልብስ ትቀይሪያለሽ። ያው ቀይረሽ ይሄ ምንም አልሆነም፣ ግን ምናልባት ችግር የለውም። ግን ይኸውልሽ ቅድሚያ አሁን መሄድ ያለብን ቦታ እንሂድና ስለ አባትሽ በጭራሽ አታስቢ። ምክንያቱም ያው ጤናውንም የምትከታተልም ከኛ ባለሙያም ጤና ባለሙያም ልከናልም ከዚህ በፊት እየተከታተሉት እንደሆነ መረጃዎችም ስላሉን በአባትሽ ጉዳይ በጤና ሁኔታ ምንም አይነት ነገር እንዳያሳስብሽ እኔ ቃል እገባልሻለሁ። ምክንያቱም ከሀገር ውጭም ወጥቶ መታከም ካለበት ምንም ማድረግ እንችላለን። ስለዚህ ያንንም ደግሞ እያደረገን እንቀጥላለን። እንግዲህ አሁን ያው ስለዚህ ልነግርሽ ያሰብኩትን የምስራች ልብስ ቀይረሽ ብንሰማ አይሻልም? በደንብ ይሻላል። ለዛ ብዬ ነው እንጂ ያው ልብስሽ ቆሽሿል ወይም ደግሞ አይመጥንም ብዬ አይደለም። ስለዚህ እኔም ያው እንግዲህ በደንብ ልዘገጃጅና ወደ ቦታው ሄደን የምትሰሚው ምስራች ይኖራል። እሺ ውድ ቤተሰቦች እንግዲህ ያው ወደ እናንተ ተመልሻለሁኝ። ያው ገኒን ዛሬ ሰርፕራይዝ የምናረጋት ይሆናል። ምንድን ነው ያለው የሚለው ነገር እኔንም ትንሽ ጥያቄ ፈጠረብኝ ነገር አለ። የሰማሁት ዜና መልካም እንደሆነ ብቻ አውቃለሁኝ፣ ግን እንደሆነ አላቅም። ስለዚህ ከኛ ጋር ተከትላችሁኝ እንድትሄዱ ያው ጥሪ ከወዲሁ አቀርባለሁኝ። ለገኒም እና በስራት ጉዳይ እንዳለ ሆኖ ያው ከእናንተ ደግሞ የምፈልገው ነገር አለ። ምክንያቱም እንደዚህ አይነት መልካም ዜናዎችን ወደ እናንተ ይዤ እየመጣሁኝ ከእናንተ ግን ተመልካቾቻችን ሰብስክራይብ በጣም ያስፈልገኛል። ቪዲዮአችንን ትመለከታላችሁ፣ ግን ሰብስክራይብ እየተደረገ አይደለም። ውድ ቤተሰቦች እባካችሁ ቪዲዮን የምትመለከቱ ሰዎች ቪዲዮን ተመልክታችሁ ብቻ እንዳትወጡ፣ ሰብስክራይብ በማድረግ ደውል በትኗን በመጫን የኛ ቤተሰብ በመሆን ከዛ በተጨማሪ ደግሞ ላይክ እና ኮሜንትን በማድረግ አጋርነታችሁ እንድታረጋግጡልኝ እፈልጋለሁ። ቀጣይ ያሉትን ዜናዎችም ወደ እናንተ ማምጣት የምችለው ከናንተ ይሄንን ማድረግ ስንችል ብቻ ነው። ከዛ በተጨማሪ ያው ፎሎወሮቻችን ደግሞ መጨመር አለባችሁ። ስለዚህ ሰብስክራይብ ያደረጉ ተከታዮቻችን 100,000 ገብተው በጣም ተደስተን እንድታዩን በጣም እንግዲህ ፍላጎታችሁ እንደሆነ አውቃለሁኝ። ስለዚህ እባካችሁ 100,000 እስቲ እናስገባው። ቻናላችንን 100,000 ለማስገባት አሁኑኑ ሼር በማድረግ ኮመንት ላይ ደግሞ 100,000 ያላችሁ እንድትጽፉልኝ እፈልጋለሁኝ። ይሄንን ካደረጋችሁ እጅግ በጣም አድርጌ አመሰግናችኋለሁ። ወደ ቀጣዩ ቦታ እናመራለን። የሚፈጠረውን ነገር አላቅም። እስቲ አብረን ቦታው ላይ ደርሰን የምንመለከት ይሆናል። አደራ ያልኳችሁን ነገር ግን በጭራሽ እንዳትረሱ። መልካም ቆይታ ይሁንላችሁ። ገኒ እንዴት ነው? ቆየው እንዴ? ግራ ገባኝ እኮ በጣም ትንሽ ያው አንዳንድ ነገሮችን ማውራት ስለነበረብኝ ነው። እኔም ተጨንቄያለሁ። ያው አላወኩኝም እስካሁን ድረስ። ግን እስቲ ምንድነው ሰርፕራይዝ የሚለውን ነገር ሰምቼ መጣሁ። አለ ነው ያሉኝ። እስካሁን ምንም የነገሩኝ ነገር የለም። ግን በጣም ይጨንቃል አይደለ? ስለዚህ ያው የጭንቀትሽ ሰዓት እንግዲህ የሚያበቃበት ጊዜ ላይ ነው ያለነው። ውድ ቤተሰቦች እንግዲህ አሁን ገኒን ወደ ውስጥ ይዣት እገባለሁኝ።
ምንድን ነው የተዘጋጀው ነገር የሚለውን ነገር ውስጥ ገብተን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ተከታተሉ። በዚህ እንግባ አይደለ ግን እሺ ግን ቆይ ማለት በጣም ጨንቃል አውቃለሁ። ያው ነገሮች እኮ ትንሽ እንደሚያስጨንቁ አውቃለሁ። አንተ ምንም አላልከኝም ይሆናል። ስለዚህ እስቲ ገብተን ያለውን ነገር እንይ አይደለ አይሻልም? እንግዲህ ተጨንቃለች። ያው የጭንቀቷ መፍትሄ እንግዲህ ከጥቂት ደቂቃ በኋላ የሚፈታ ይሆናል። ተከተሉ። ሲሙላ ያው ገነት እሷ ነች። ሰላም ነው? ሞላ ይባላል። እሺ ቁጭ በይ። እሺ ደህና ነሽ? ሰላም ነው? ሰላም የተወሰነ ነገር አልኩ ነበረ። ብሪያሽን ይዛት ነገር ነበር። እስኪ እሺ ወይ ይዘህ መጣ? አዎ ይዛት እኮ በዛው እንትን መስሎኝ እንዴት ተደርጎ? ምክንያቱም በጭራሽ ያው የነገርከኝን ነገር ሰምቼ በዛው መቅረት የምችል አይመስለኝም። እንግዲህ ገኔ በጣም ነገሮች እያስጨነቋት ነበረ። የተወሰነ ነገር እኔ ልጀምርና ከዛ ደግሞ እኔንም በጉጉት ያጓጓኝን ዜና እንግዲህ እንድትነግረኝ እፈልጋለሁ። ትንሽ ግን ስለ ገኒ አንዳንድ ነገሮች ማለት እፈልጋለሁ። ያው ገኒ በጣም እንግዲህ ጠንካራ ልጅ ነች። የደረሰባትን ህይወት ውጣ ውረድ ደግሞ አካፍያለሁ። ገኒ አሁን ዛሬ ያው ወደዚህ የመጣንበት ምክንያት ምንድነው? እንግዲህ የእኛን ሚዲያ የሚከታተል ሰው የዲኤምሲም የቅርብ እንግዲህ ቤተሰብ የሆነ ሰው እንግዲህ ደውሎ ከአንተ ጋር አውርቷል። እንግዲህ በዚህም አማካኝነት እንግዲህ አንቺን ይዤሽ ልመጣ ችያለሁ፣ ሰርፕራይዝ አለ ብሎኛል። እንግዲህ ሰርፕራይዙማ አይቀርም። እስኪ ከእናንተ ቆይታው እንዴት ነበረ? ምናምን ያለው ነገር እንግዲህ እዛ ሄዳለን ሩጠን አስጨነቃችሁ ማስጨነቅ ሳይሆን እስኪ ጭንቀት እንዴት ነው? እስቲ ገኒ ያስፈራል። ምን ሊሉ የሚሆን እውነት ይጨንቃሽ። አይዞሽ ጠንከር። የመጣ ነው ወዴት እንደሆነ እንግዲህ የተረዳሽ ይመስለኛል። ያው ዲኤምሲ ሪል ስቴት ነው የመጣ ነው። እስቲ የተወሰነ ገኒ የማታውቃቸው ኢንፎርሜሽኖች ካሉ ስለ ዲኤምሲ አንዳንድ ነገር ነገራትና ያሳውቃል ይመስለኛል። እንግዲህ እሷን የሚመለከት ጉዳይ ነው። መቼም እዚህ ካመጣኋት ያው ስራ እንግዲህ የላትም። አንዳንድ እንቅስቃሴዎችን በራሷ ነው የምትጥረው። እንግዲህ አባቷም ደግሞ አሁን ትንሽ የጤና ሁኔታው ጥሩ ነው አይደል? ገኒ ጥሩ ነው። ያው ስራም እንግዲህ ያው ለቀቅ ያለው ከባለፈው በኋላ ታውቃለህ፣ መስተንግዶ አባቴን ከማስታመም ጋር ልሄድልኝ አልቻለም። ሰውም ቢሆን ይሰለቻል። ለጎረቤት ተደራ እየሰጠው መሄድ በጣም ከባድ ነው ማለት ነው። ለአባቴ ስል ምንም ቢሆን መቅረት ይችላል። ግዴታ ከሱ ጋር መሆን አለ። አይዞህ እንግዲህ በህይወት ውስጥ ያለ ነው። ግዴታ ደግሞ ጥንካሬ መኖር አለበት። የትኛውም ቦታ ላይ የትኛውም ማለት ቻሌንጅ የሌለው ላይፍ ደስ አይልም። ስለዚህ አጋጥምሽ አንቺ ጠንካራ ነሽ፣ ጎበዝ ነሽ። ሰው እንግዲህ አዲስ ነገር አለን እኛ ጋር ዲኤምሲ። ስለዚህ የዲኤምሲ ያዘጋጀንን ነገር እሱን በጋራ ለኦዲየንሳቸው እስቲ እንግዲህ አጓጉቶኛል። በነገራችሁ ላይ ውድ ቤተሰቦች በቃ ደጋግሜ ነው የጠየኩት፣ ምክንያቱም የሆነ ሰርፕራይዝ እንግዲህ እንዳለ ነግሮኛል። ግን ምንድነው በዝርዝር ማወቅ ፈልጋለሁ ስለው ገኒ ስትመጣ እዚሁ ፊት ለፊት እሷ ባለችበት ነው የምነግርህ ብሎኛል። እንግዲህ ልባችንን በጭንቀት አትጨነቁ። ኦልሬዲ እንግዲህ እኔ የዲኤምሲ ሪል ስቴት የስቶክ ማናጀር ሞላ እባላለሁ። የኛ ክላየንት ያለውን ያንቺን ባክግራውንድ ስላወቀ ደውሎ እንግዲህ አንዳንድ ነገር ሰፖርት ማድረግ ፈልጎ ነበርና አሸጋ ኮሚኒኬት አድርገናል። ስለዚህ በጋራ የተዘጋጀልሽ ሰርፕራይዝ አለ። እሱን ሰርፕራይዝ ደግሞ ለማሳየት ለመስጠት ዝግጁ ነሽ ወይ እንጂ ለመቀበል እኔ ለመስጠት ተዘጋጅቻለሁ። አንቺ ለመቀበል እንግዲህ ዝግጁ ከሆንሽ ይቻላል በይ። ምን ይመስልሻል? እስቲ የምትገምቺው ነገር አለ ማለት ምን እንደሆነ እንጃ አላውቅም። ብቻ ያሳለፍኩትን አይታችሁ በቅማት እኔ አላውቅም። ብቻ ግራ ያጋባል። ምንም ለመገመታችሁ ያው ብዙ ነገር አሳልፋለች። እኔ ምናልባት በዚህ ሰዓት ላይ ወደኋላ ተመልሼ ግን ያለፈው ህይወትሽን ማስታወስ አልፈልግም። ምክንያቱም ዛሬ እንግዲህ ደስ የሚል ዜና የምንሰማበት ጊዜ ነው።
ቢሆንም ግን ደግሞ ብዙ ውጣ ውረዶችን አሳልፋለች። አባቷ ታሞ እንግዲህ አባቷም ያለችውም ሰው ደግሞ የደረሳት ዜና ምንድን ነው አባቷ እንዳልሆነ ነበር የተነገራት እና እሷ ግን ይሄ ሁሉ ስብራት እንግዲህ ሳይበግራት ነው። ምክንያቱም መወለድ ቋንቋ ነው፣ አባቴ እኔን ወልዶኛል ብላ በማመን ነው እንግዲህ እስካሁን ድረስ በጽናት ከአባቷ ጋር ያለችው። ይህም ደግሞ በጣም የሚያስመሰግናት እውነት እንትን ነው። ምክንያቱም የኖረችውን ታሪኳን በአንዴ ሰርዛ ወደ ህይወት መሻገር አልፈለገችም እና ከዛ አንጻር እንግዲህ ጥሩ ነገር ይገባታል፣ ደስ የሚል ዜና ያስፈልጋታል ብዬ እኔም አስባለሁ። እስቲ ሞሌ ያለውን ነገር እንግዲህ እስቲ ንገረን። እንግዲህ ገኒ አይዞሽ፣ በህይወት ውጣ ውረድ ውስጥ ሁልጊዜ የሆነ ቻሌንጅ ሲኖር የሆነ ቦታ እንደምደርሽ ማወቅ አለብሽ። ጀስት ይሄ ያሳለፍሽ ላይፎች አንቺን ሊከብድሽ ይችላል፣ ግን የእናንተው ከዚህ የኦዲየንሱ ተከታታይ የኛ ከስተመር መሆን ባክግራውንድ ሲያቅ ጀስት እነዛን ነገር ኮሚኒኬት አድርገና ለአንቺ ያው ቢያንስሽም ቢበዛ ለአንቺ ኦልሬዲ ሰፖርት ነው። ስለዚህ እነዚህን ደግሞ ምን እንደሆኑ ከእኛን አዘጋጅተን ኦልሬዲ ሰርፕራይዝ አድርጋ ስላለ ነው። እናንተም ፋሚሊ ነው፣ ድርጅቱም ፋሚሊ ነው። ስለዚህ ከዛ አንጻር ነው። እነዚህም ደግሞ ምንም ቢሆን ጸጋ መቀበል አለብሽ እስካሁን ያሳለፍሽው እና ስላሳለፍሽም ደግሞ በደስታ አሁን የሆነ ነገር ልትካሽ ይመስለኛል። አይደል ነው እንግዲህ ፊሊንጉ ከአንቺ ነው የማየው። ልትካሽው ነገር እንግዲህ በጋራ እንግዲህ እንጀምረዋል ማለት ነው። እኔ ዝግጁ ነኝ፣ እንግዲህ ለመስማት ዝግጁ ነኝ። ገኒ ዝግጁ ነሽ? እንግዲህ ውድ ቤተሰቦች እናንተም ተዘጋጁ። በጉጉት የምንጠብቀው ሰርፕራይዝ ዜና እንግዲህ እቺ ወጥቷል። እቺ ሰርፕራይዝሽ የኛው ከስተመርም እናንተም ኦዲየንስ የሆነ 163 ካሬ ገዝቶ የመጀመሪያ ክፍያውን ከፍሎ ሰርፕራይዝ አድርጎሽ ለኔ ሲፈችና ቸካሪ በጣም እናመሰግናለን። ቸካሪና እንግዲህ ከዛ በኋላ ማማት ቻለሽ። እንግዲህ ያጋጥማል። እውነት ነው። ስምሽ ላንቺ ተነዘላችሁ። ገኒ ተረጋጊ፣ ተረጋጊ ገኒ ተረጋጋኝ። እንግዲህ ያጋጥማል በህይወት። ስለዚህ በአንድ ነው የምትካሸው። ምራሽዬ አረጋጋት። ያው እንግዲህ ደስ ይላል። ምክንያቱም ይህን ደስታ እንዲህ መቀበል ይከብዳል፣ ይገባኛል። እያንዳንዱ ልፋትሽ ደግሞ ያው በዚህ መንገድ ፍሬ ያፈራ ይመስለኛል። ብዙ ሀብት ንብረት አተው ነበረ። እንግዲህ ከነበረችበት ህይወት ደረጃ ዝቅ ብላ ኖራለች። ያው እኛ በእኛ ሚዲያም እንግዲህ የደረሰባትን ጥቃት ምክንያቱም ከባድ ወንጀለኞች ህይወቷ ላይ ምስቅልቅል የሆነ ነገር ፈጥረው ነበረ፣ ሀብት ንብረታቸውን ወስደው ነበረ። ግን ደግሞ ፈጣሪ ያው በአንዱ ብታጣም በሌላ መንገድ የምትካስበትን መንገድ ነው ያመጣው። ግን በጣም ልትደሰት ይገባል። እንግዲህ የደስታ ነው። አንዳንድ ሰው ሰፖርት የሚያደርግ አይጠፋም። በየቦታው ሰው ችግር የሚረዳ እኔ ችግር የለውም። አባቴ ትልቅ ነገር ነው። እኔ ብሎ በጣም ደክሞኛል። አሁን ራሱ ታሞብኛል በጣም ከባለፈው በኋላ። እሱ በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እኔ መስጠት ያልቻልኩትን ነገር ነው። እናንተ በአካል እንኳን የማናውቀው ሰው እና መስጠት ያልቻልነው ነገር ነው የሰጠኝ። በጣም
አይዞሽ በቃ እስኪ ተረጋጊ። እንግዲህ እኔ በእውነት የኔ ያልነው ሰው እየከዳን ግን እናንተ እኔ እሺ አመሰግናለሁ። ኧረ አይገባም እንዴ በጣም አመሰግናለሁ። እንኳን ደስ አለሽ። ኧረ እዛው ገና እንኳን ደስ አለሽ። አመሰግናለሁ። ጠንካራ ሴት ነሽ አንቺ ይገባሻል። እዚህ ጋር አመሰግናለሁ። አይዞሽ አረፍ በልሽ። ያው እንግዲህ ውድ ቤተሰቦች ትልቁም የአባቷ መታመም የዚህ የህይወቷ ሁሉ ምስቅልቅል ችግር የተፈጠረበት ምክንያት ምንድን ነው? ቤት ማጣት፣ ሀብት ንብረት ማጣት፣ የኔ ያሉትን ነገር ሁሉ መቀማት ነውና ዛሬ ደግሞ ተክሳ እንግዲህ እግዚአብሔር ፍቃዱ ሆኖ ከዲኤምሲ ልዩ ስጦታ ልዩ በረከት አግኝታለች። ውድ ቤተሰቦች እኔ ከምነግራችሁ በላይ ነው የተደሰትኩት። ማለት የእሷ እንባ እንደዚህ ታብሶ ማየት ለእኔ ትልቅ በኖርኩበት ዘመን በጣም የምኮራበት ትልቅ ጉዳይ ነው። እንግዲህ ደስታዬን ያው በኮመንት ጠብቃለሁኝ የእናንተንም ሀሳብ አስተያየት። እስቲ ስለተረከበችው ንብረት ወይም ደግሞ ከዚህ በኋላም ስላለው የስጦታ አካሄድ አንዳንድ ነገሮችን ጨምረልኝ። እሺ በጣም ጥሩ። እስቲ ከእሷም ሊጀምር ግን ምን ተሰማሽ? እንግዲህ የኛም ክላይንት እናንተ ኦዲየንስ ያለው ሰውዬ ስለሚያይ ያንቺ የተሰማሽን ነገር ሲኮረንች እኔ በጣም ደስ ብሎኛል። ማለት አልጠበቅኩም፣ በእውነት አልጠበቅኩም እንደዚህ አይነት ነገር። ታውቃላችሁ ታሪክ ነው የኔ ድብቅ የምለው ነገር። እናቴ በአደባባይ ነው የከዳችን። የአባቴን ሀብት ንብረት ምንም ሳታስቀር ለጤና ለእኔም ሳትጨነቅ ነው እንደዚህ ያደረገችው እና የማይታወቅ ሰው የአባቴ ማረፊያ የሚሆን እሱ መጦሪያ የሚሆነኝ ቤት በእውነት በጣም ነው ደስ ያለኝ። ማለት መግለጻችን ይገባኛል። ያው ብዙ ነገር አሳልፈናል። እያንዳንዱን ቁስሏን ለማከም ብዙ ውጣ ውረዶች አሳልፈናል። ዛሬ ደግሞ የደስታ ቀን ነው። ስለዚህ ያለፈውን የሀዘን ጊዜ የምናስታውስበት አይደለም። እንደው በጣም ደስ ስላለኝ አንድ ጊዜ ነው ሞቅ አድርገን ብናጨበጭብ ደስ ይለኛል። አመሰግናለሁ። በጣም እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። በጣም አመሰግናለሁ። እናንተንም እሺ፣ እናንተ ከጎኔ ነበራችሁ እስካሁን በጣም አልተለያችሁም። በሁሉም በቃ ከቤተሰብ በላይ ሆነናል እና በጣም አመሰግናለሁ። በጣም ደስ ይላል። እንግዲህ ምናልባት ይህንን ዜና አባትሽ ደግሞ እንዴት ነው ሲሰሙ ምን የሚፈጠር ይመስልሻል? እንግዲህ አሁን ላይ ለሱ በአንዴ ምንም ነገር መንገር አንችልም። ሀዘንም ደስታም ምንም ነገር መቀበል አይችልም። ልቡ ስለሚሆነ ቀስቀስ እያልኩኝ እንግዲህ ስነግረው እኔ በቃ ቶሎ ካልጋ ላይ የሚነሳ ነው ይመስል። በእርግጠኝነት ያ ነው የሚሆነው። ምክንያቱም ያው የሚያስደስት ነገር ሁሌም እድሜን ይቀጥላል፣ ጤናም ይፈጥራል። ትልቁ ነገር ደግሞ ሰላም፣ የውስጥ ሰላም ነው እና በጣም ደስ ብሎናል። እንግዲህ በጣም ከልብ አድርጌ አመሰግናለሁ። ስጦታ ያበረከትልንም እንግዲህ ማንነቱ እንዲታወቅ ፈቃደኛ አይደለም። ምክንያቱም ያው ተመሳሳይ ጥያቄዎችም እንዳይፈጠሩ በሚል ይመስለኛል። ግን ሁሌም ደግሞ በድብቅ ሲደረግም ፈጣሪ ያው በግልጽ የሚከፍልበት ሁኔታ ነው ያለውና ከልብ አድርገን ስጦታ ላበረከተልን ግለሰብ እናመሰግናለን። እስቲ የቀረ ነገር ካለ? እኛም እናመሰግናለን። ለምን ኦልሬዲ አንተ የኦዲየንሱ ታማኝ ሰው ነው። እሺ ልጅቷንም በስርዓት ዘመታ የሰውየው ፍላጎትን ስላሟላ ማለት ነው። ከልብ ነው እናመሰግነው። እንግዲህ ገኒ ዲኤምሲ ነው። ዲኤምሲ ማለት ኦልሬዲ ከ3 አስርተ ዓመት በላይ በኮንስትራክሽን ዘርፍ የቆየ ትልቅ ድርጅት ነው። ከ30 ዓመት በላይ ማለት ነው። እናት ካምፓኒ ነው፣ ይታወቃል ባክግራውንዱ። አሁን ደግሞ አዲስ ቢውልዲንጎች ላውንች አድርገናል። ፔንት ሃውሶች ወይም ፕላቲኒየም ቢውልዲንግ የምንላቸው ያንዳንድ ቢውልዲንግ የበፊቱ የነበሩ 5 ሊፍቶች ናቸው። አሁን ግን 8 ሊፍቶች ናቸው። 6ቱ ፐርሰናል ፓርኪንግ ፓሰንጀር ሲሆኑ 2ቱ ደግሞ ሰርቪስ ሊፍት ናቸው፣ ማለት ፕራይቬት ሊፍት ናቸው። ፕራይቬት ሊፍት አሉት። እነዚህ ደግሞ ትላልቅ ካሬዎች ናቸው። ምሳሌ ከፋሲሊቲያቸው አንጻር ስንሄድ በቂ የመኪና ማቆሚያ ፓርኪንጎች አሉ፣ ጌም ዞን አለ፣ ላይብረሪ ወይም ቤተ መጽሐፍ በግሩፕ የሚጠቀሙት ያመጣሉ፣ ሱፐር ማርኬቶች፣ እነዚህም መዋኛ ገንዳዎች፣ ሰፋ ያሉ
ቦታዎች ናቸው ለብቻው። ክሎዝ ኪችን እና ኦፕን ኪችን ያላቸው ናቸው። ፓውደር ሩም አለው። ድሬሲንግ ኤሪያ ወይም ድሬሲንግ ሩም ለብቻ ያለ ናቸው። በጣም ሰፋፊ እስከ 295 ካሬ ያሉ ናቸው። ከዛ ውስጥ እንግዲህ አንድ ወዳጃችን ላይ የቅርብ ወዳጅ የምንለው ስሙን መጥቀስ ስላልተፈለገ እሱ 163 ካሬውን በ1.4,338,000 ዳውን አድርጎ ዲል አድርጎ ኦልሬዲ ለሷ ሰርፕራይዝ አድርገናል ማለት ነው። ስለዚህ ይህን ኦዲየንሱን ወይም በመብረቅ በኩል ገኒም ብሎ ለመጣ ሰው ለ10 ሰዎች እኛም በዲስካውንት አዘጋጅተናል። ያ ማለት ከሁለተኛ ከሶስተኛ ክፍያ ቅናሽ ይደረግላታል ማለት ነው። ኦልሬዲ እሷን ኢንፎርም አድርጎ ለመጣ ሰው ቅናሽ አድርገናል። ሌላው ተጨማሪ ምንድነው ኮመርሻል ኤሪያ ቦታዎች ከአሁን በፊት ዲኤምሲ ሆልድ አድርጓቸው ነበረ። አሁን ግን በዚሁ ምክንያት ላውንች አድርገናል። ያ ማለት 25% የነበረውን ቅድመ ክፍያውን ዳውን ፔመንት ወደ 15% አድርገናል። ስለዚህ በዛውም አጋጣሚ የባንክ ብድሩንም 50-50 አመቻችተናል። ይሄኛው እንደገና የቤቶቹም 40-60 ነው። 40%ን ከክላይንቱ እንሰበስባለን። ቀሪውን 60%ን ከ5 እስከ 25 ዓመት አከራይቶ ወይም እየኖረበት ኮላተራል ናቸው ማለት ነው። ማንኛውም ሰው መጥቶ ይህን እድል አጋጣሚ ቢጠቀም ሞር የተሻለ ነው ማለት ነው። ስለዚህ እነዚህ ይመስላሉ። የባንኩም የቤቶቹም የሱቆቹም ኦልሬዲ ላንች አድርገናል። ቀድሞ ለመጣ ሰው ለ10 ሰዎች ዲስካውንት እንሰጣለን። ከ34 ካሬ ጀምሮ ሱቆች አሉን። ያ ማለት እንግዲህ እስከዛሬ የትኛውን ኮመርሻል ኤሪያ ቦታዎች ስትሄዱ ከ25% ዳውን ፔመንት እስከ 50% ዳውን ፔመንት ነበረ። አሁን ግን በእሷ ምክንያት 15% ዳውን ፔመንት አድርገናል። የባንክ ብድሮችንም 50-50 አድርገናል ማለት ነው። እነዚህን ይመስላሉ። ቀድሞ ለመጣ በማንኛውም ሰዓት ማግኘት ይችላል። አድራሻዎቻችንን ከስር እናስቀምጣለን። ስልኮችም ኢሜይልም ውጭም ያለ ሰው እዚህም ያለ በማንኛውም በድርጅቱ ምክንያት ማስተናገድ እንችላል ማለት ነው። መብረቅም ብለው ለመጡ ወይም ገኒን ሰፖርት እንደማድረግ ስለሆነ ለ10 ሰው ብቻ ዲስካውንት ፓኬጅ ሰጥተናል። ስለዚህ እኛን ለማግኘት ከስሩ ያው የኛን ስልክ እናስቀምጥላችኋል። በዛ ደውለው መጥተው መጠቀም ይችላሉ ማለት ነው። እንግዲህ ወደ ቤተሰቦች ሰምታችኋል። ይሄ ትልቅ ዜናና ትልቅ ለእናንተም ስጦታ ነው። በገኒ አማካኝነት ነው ስጦታም ወደ እናንተ የመጣው። እንግዲህ ፈጥኖ ለመጣ 10 ሰው ገነትም ብሎ እንግዲህ ዲስካውንት አለው ማለት ነው። ወደ ቤተሰቦች እሷንም ለማገዝ ደግሞ ሁል ጊዜ በሀሳብ እንዳላችሁ በጸሎት እንዳላችሁ አውቃለሁ። እንግዲህ ደግሞ እሷን ለመደገፍ ደግሞ በተቀመጠው አድራሻ መሰረት በስልክ በሚቀመጥላችሁ ስልክ መሰረት ደውላችሁ በገኒ በኩል እንደመጣችሁ አሳውቃችሁ የቅናሹ ተጠቃሚ መሆን ትችላላችሁ። በጣም ከልብ አድርጌ ነው የማመሰግነው። እንግዲህ ያው ስለዚህ በዚህ መሰረት ያው የዚህ ስጦታ ተካፋይ መሆን ትችላላችሁ። ውድ ቤተሰቦች ገኒን ለማገዝ ደግሞ መቼም ያው እንደማትሰንፉ ተስፋ አደርጋለሁ። በሚቀመጠው ስልክ እንግዲህ የደወላችሁ ገኒን ብላችሁ ያው እገዛችሁ እንድታደርጉ እናንተም ደግሞ ተጠቃሚ እንድትሆኑ ጋብዛለሁ። ባላችሁበት እንግዲህ እስቲ ገኒ ያለውን አግሪመንት ነው የፈረመች ነው። ጭብጨባ ከእናንተ ፈልጋለሁኝ፣ ወይም ደግሞ ጭብጨባችሁን በላይ እንድታሳውቁኝ ይፈልጋለሁኝ። በጣም ደስ ይላል። እዚህ ጋር እንግዲህ ውድ ቤተሰቦች ያው ገኒ ያለውን ነገር አግሪመንቱን እስክጨርስ ድረስ ከእናንተ ጋር ያው አንዳንድ ነገሮችን እንነጋገር ብዬ ነው የተመለስኩት። እንደነገርኳችሁ የቅድሙ ማሳሰቢያ እንዳይረሳ፣ ዛሬ የደስታ ቀን ነው። እንግዲህ እኛ በጣም ደስ ስላለን እናንተም እንኳን ደስ አላችሁ ለማለት ፈልጋለሁ። ገኒ በድጋሚ እንኳን ደስ አለሽ እላለሁ። ሞላ ከልብ አድርጌ አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ለምን ይሄን ያህል መስዋዕት የከፈልክ ስለሆነ ያው ኦልሬዲ አንተ ትታወቃለህ ሰውን በመርዳት ነው። በጣም ታማኝ ልጅ ነህ፣ ጎበዝ ነህ። ከልብ በደምስ እኔም አመሰግናለሁ። ስለዚህ ገኒም መልካም እድል ነው። አባትሽንም ጨርሶ ይማርልሽ። ኦልሬዲ እንግዲህ ማንኛውም ሰው እንግዲህ በአንቺ ብሎ ለመጣ ሰው ዲስካውንቱን እንሰጣለንና በኢሜይልም በቀጥታ ስልክን በመደወል ካሉበት ቦታ ተወካይም ያለው ተወካይም የሌላቸው ሰው ኦልሬዲ አጋጣሚውን ፓኬጁን መጠቀም ይችላሉ ከማለት አንጻር ነው።
እናመሰግናለን። እናመሰግናለን ውድ የመብረቅ ቤተሰቦች እንግዲህ አብራችሁ ስለነበራችሁ ደስታችንን ስለተካፈላችሁ ከልብ 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 አድርጌ አመሰግናለሁ። እንግዲህ በቀጣይ ደግሞ በደስታ ዜና ተገናኝተን የጀመርነውን ጉዳይ ፈጽመን የብዙ ወጣትና እንደው ምስኪን ሰዎችን ንብረት ታድገን ደግሞ መልካም ዜናዎችን ወደ እናንተ የምናበስርበት ጊዜ እንደሚመጣ ተስፋ አደርጋለሁኝ። በጸሎት አግዙን። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ይደረግ። ውድ ቤተሰቦች እስከምንገናኝ በቀጣይ ፕሮግራም መልካም ጊዜ